ለተከታታይ 5 ቀናት እንዴት ፍርፋሪ እንኳን ሳይቀምሱ ቢቆዩ ምን የሚፈጠር ይመስሎታል? ልቦ ሥራ ያቆማል? ይዝላል? ወይስ ዕጣ ፋንታው ሞት ይሆናል? ነገር ግን ልቦ በእውነት ከበፊቱ ይልቅ ሊጠነክር፣ ሊጸዳና ስለ ጤና እስካሁን ከሰሙት በተለየ መልኩ ሊታደስ ይችላል ብሎትስ? የማይታመን ይመስላል አደል? እኔም መጀመሪያው ላይ እንደዛ ነበር የመሰለኝ። እንደ ቴሪ ክሩዝ፣ ሂው ጃክማንና ጃክ ዶርሲ ያሉ ዝነኞች ይህንን ማድረጋቸው በአጋጣሚ አይደለም። ሁሉም አብዛኞቹ ሐኪሞች አሁንም ችላ የሚሉትን ስትራቴጂ ይጠቀማሉ። ሰውነቶ ከመቼውም ጊዜ በላይ እንዲያነቃቁ የሚያስችል ምስጢር አግኝተዋል። ያ ምስጢር ምንድን ነው? ለምንስ አብዛኛው ሰው ስለዚህ ጉዳይ ግልጽ ማብራሪያ ሰምቶ አያውቅም? ዛሬ ምግብ መብላት ሲያቆሙ በሰውነቱ ውስጥ ምን እንደሚከሰት በሳይንስ የተረጋገጡትን ሂደቶች በቀን በቀን ጉዞ እናያለን። በልቦ በደም ቅዳ ቧንቧዎቹና በአንጎሉ ላይ የሚሆነውን እንመለከታለን። ነገር ግን ተዘጋጁ፣ ምክንያቱም የማቀርብላችሁ መረጃ በዓለም ላይ ካሉ ታዋቂ የሳይንስ መጽሐፎች የተገኘ ነው። ይህ መረጃ ስለ ረሃብና ስለ ጤና ያሉትን አመለካከት ሙሉ በሙሉ ይለውጠዋል። ወሳኝ ማስጠንቀቂያ። ወደ ዝርዝሩ ከመግባታችን በፊት ግን ይህ ቪዲዮ ለትምህርታዊ ዓላማ ብቻ የቀረበ መሆኑን ይረዱ። ለረጅም ጊዜ የሚደረግ የጾም ሂደት ያለ ሕክምና ክትትል ከተደረገ ለልብ ምት መዛባት፣ ራስን ለመሳት አልፎ ተርፎም ለድንገተኛ ሞት ሊዳርግ ይችላል። ታዲያ ለምን እንዲህ ያለውን አደገኛ ነገር እናገራለሁ? ምክንያቱም በቪዲዮ መጨረሻ ላይ ምንም አይነት አደጋ ሳይኖርቦት የእነዚህን አስደናቂ ጥቅሞች 80% ማግኘት የሚችሉበትን ዋና ቁልፍ እሰጣችኋለሁ። ይህ ቁልፍ ከሚቀጥለው የምግብ ክፍለ ጊዜው ጀምሮ ዛሬውኑ ሊጠቀሙበት የሚችሉና ሕይወቱን ሊለውጥ የሚችል ነው። አሁኑኑ የላይክ ምልክቱን በመጫን ብዙ ሰው ጋር እንዲደርስ ያድርጉ። ሰብስክራይብ ያድርጉ። የደውል ምልክቱን ይጫኑና መረጃውን ያጋሩ። እስቲ ንገሩኝ፣ ጾም ሞክረው ያውቃሉ? ያኔ ጥንካሬ ወይስ ድክመት ተሰማዎት? ከየትኛው የዓለም ክፍል ሆናችሁ ነው የምትከታተሉኝ? ከታች ባለው የሐሳብ መስጫ ላይ ኮሜንታችሁን ጻፉልኝ። ቀን 1 መላመድ። ምግብ በሌለበት የመጀመሪያው ቀን ሁል ጊዜ ምግብ ለማግኘት ለምዶ የነበረ ሰውነቶ በድንገት ባዶነት ይገጥመዋል። እዚያን ጊዜ ሰውነቶ የሚያደርገው የመጀመሪያ ነገር ሊያስደነግጦት ይችላል። ክብደት ይቀንሳሉ፣ ያውም ከፍተኛ ክብደት፣ ምናልባት ከ4 እስከ 6 ፓውንድ፣ ከ2 እስከ 3 ኪሎ ግራም ሊቀንሱ ይችላሉ። ነገር ግን ይህ ማለት ስብ እየቀለጠ ነው ካሉ ተሳስተዋል። ሰውነቶ መጀመሪያ የሚያቃጥለው በጉበት ውስጥ ተከማችቶ የሚገኘውን የስኳር ከረጢት ወይም ግላይኮጂን ነው። እያንዳንዱ የግላይኮጂን ሞለኪል 3 የውሃ ሞሌኩሎችን ተሸክሞ ይጓዛል። ስለዚህ ግላይኮጂን ሲቃጠል አብዛኛውን የሚቀንሰው ክብደት የውሃ ክብደት ነው። ይህ የሰውነት ተንኮለኛ ሽንገላ ነው። ሆኖም በመጀመሪያው ቀን ትክክለኛው ተአምር የሚፈጠረው በልቦ ላይ ነው። ልቦ አብዛኛውን ጊዜ በካርቦሃይድሬት አማካኝነት መስራት ይለምዳል። ካርቦሃይድሬት ደግሞ የኢንሱሊን መጠንን ከፍ በማድረግ ስብ እንዳይቃጠል ያደርጋል። ነገር ግን መብላት ሲያቆሙ የኢንሱሊን መጠን በከፍተኛ ሁኔታ ይወርዳል። እዚህ ጋር ነው ትልቁ እውነት የሚገለጸው። ያ የማይታክተው የሰውነት ክፍል ልቦ የነዳጅ አይነት ይለውጣል። ስኳር ማቃጠል ያቆምና ስብን ማቃጠል ይጀምራል። የአሜሪካ የካርዲዮሎጂ ኮሌጅ መጽሔት ጆርናል ኦፍ አሜሪካን ኮሌጅ ኦፍ ካርዲዮሎጂ ያወጣው ጥናት እንደሚያሳየው ልብ ስብንና ኬቶን እንደ ነዳጅ ሲጠቀም በብቃት መስራት ብቻ ሳይሆን በትንሽ ኦክስጅን ከፍተኛ ኃይል ማመንጨት ይጀምራል። በድንገት አቅሙ የጨመረና በተመሳሳይ ሰዓት ነዳጅ ቆጣቢ የሆነ ሞተር አድርገው ይቁጠሩት። የደም ግፊቶ መቀነስ ይጀምራል። የጨው መጠን ይቀንሳል። የውሃ መከማቸትም እንዲሁ። የኢንሱሊን መጠን ሲቀንስ ኩላሊቶ ሶዲየም ያስወጣል።
ከፍተኛ የደም ግፊት ያለባቸው ታካሚዎች ከጾም በኋላ ግፊታቸው ወደ ጤናማ ሁኔታ ሲመለስ ይታያል። ቁጥር 2 ኬቶሲስና ስለ አንጎሎ እውነታ። በሁለተኛው ቀን ግላይኮጂን አልቋል። የሰውነቶ የሚቃጠል ስኳር ሙሉ በሙሉ ጨርሷል። ስለዚህ ጉበቶ አንድ ብልሃት የተሞላበት ሥራ ይሠራል። ከሆዶ ከጭኖ አልፎ ተርፎም ከሌሎች የሰውነቶ ክፍሎች ስብን በመውሰድ ወደ አዲስ ኃይለኛ ነዳጅ ይቀይረዋል። ይህም ኬቶን ቦዲስ ይባላል። በኬቶሲስ ጊዜ አንጎሎ እንዲህ ንቁና ትኩረት የሚሰጥ ለምን ሆነ? ምክንያቱም ኬቶኖች ለአንጎል ከግልኮስ ወይም ስኳር የተሻሉ ነዳጆች ስለሆኑ ነው። እነሱ ይበልጥ የተረጋጉ ንጹህና ቀልጣፋ ናቸው። አንጎሎን እንደ ውድድር መኪና ያስቡት። ግልኮስ ተራ ቤንዚን ነው፣ ይወጣል ይወርዳል፣ አስተማማኝ አይደለም። ኬቶኖች ደግሞ ከፍተኛ ጥራት ያለው ነዳጅ ናቸው፣ ኃይለኛና ወጥ የሆነ አቅም ይሰጣሉ። አንጎሎ ወደ ከፍተኛ የማርሽ ደረጃ ሲቀየር ሌላ የሚገርም ነገር ይከሰታል። የረሃብ ስሜቶ ይጠፋል። ቆይ ምግብ እየበላው አይደለም እንዴት አይርበኝም ብለው ያስቡ ይሆናል። አይርቦትም፣ ምክንያቱም በገዛ ስቦ እየተመገቡ ነው። ሁለተኛው ቀን አስደናቂ ከሆነ ሦስተኛው ቀን ግን ታሪካዊ ነው። ቀን 3 የህዋሳት መታደስ ኦቶፋጂን። ለ72 ሰዓት ሲጾሙ ሰውነቶ ልክ እንደ ሳይንስ ልብ ወለድ የሚመስል ጥልቅ የጽዳት ስርዓት ያነቃቃል። የጃፓኑ ሳይንቲስት ሆሺኖሪ ኦሱሚ ይህንን ሂደት በማግኘቱ የ2016 የሕክምና ኖቤል ሽልማት አሸንፏል። ኦቶ ማለት ራስ ማለት ሲሆን ፋጂ ማለት ደግሞ መብላት ማለት ነው። በቀጥታ ትርጉሙ ራስን መብላት ነው። ነገር ግን አይደንግጡ፣ ይህ ጥፋት አይደለም። ይህ ሂደት ራስን ማደስ ነው። በእያንዳንዱ ህዋስ ውስጥ ያረጁና የተጎዱ ፕሮቲኖች፣ የማይሰሩ ሚቶኮንድሪያዎች፣ የቫይረስ ቅሪቶችና የህዋስ ቆሻሻዎች አሉ። ሁልጊዜ የሚመገቡ ከሆነ ሰውነቶ አዲስ ምግብ እየገባ ስለሆነ ማጽዳት አያስፈልግም ይላል። ነገር ግን በጾም ወቅት ማብሪያ ማጥፊያውን ይቀይራል። የህዋስ መልሶ ማቀነባበሪያ ፋብሪካዎች የሆኑት ላይሶሶሞች ይነቃቃሉ። እነዛን የህዋስ ቆሻሻዎች በሙሉ ይበጣጥሷቸዋል። ከዛም አዲስ ህዋሳትን ለመገንባት የሚያገለግሉ አዳዲስ አሚኖ አሲዶች ይሰራሉ። ይህ እጅግ አስደናቂ የሆነ የህዋስ መልሶ ማቀነባበር ሂደት ነው። ታዲያ ይህ በእርግጥ የደፈኑ የደም ቅዳ ቧንቧዎች ወይም የበሽታ መከላከል ስርዓትን ይረዳል። በሰዎች ላይ ስለሚኖረው ውጤት አሁንም ጥናቶች እየተደረጉ ነው። በአይጦች ላይ የተደረጉ ጥናቶች በጾም ምክንያት በደም ቧንቧ ውስጥ የሚከማች ስብ ከ16 እስከ 40 በመቶ እንደሚቀንስ አሳይተዋል። በሰዎች ላይ ያለው ማስረጃ ግን ገና በሂደት ላይ ነው። ይሁን እንጂ የሦስተኛው ቀን እውነተኛ ኮከብ የበሽታ መከላከል ስርዓቱ ነው። በደቡብ ካሊፎርኒያ ዩኒቨርሲቲ የሚገኙት ዋልተር ሎንግ ከ72 ሰዓት ጾም በኋላ ያረጁ ነጭ የደም ሕዋሳት እንደሚወገዱና በምትካቸው ስቲም ሴሎች አዳዲስ ሕዋሳትን ማምረት እንደሚጀምሩ የሚያሳይ አዲስ ጥናት አሳትመዋል። ይህ በቀጥታ ሲገለጽ የበሽታ መከላከል ስርዓትን ሪቡት ማድረግ ወይም ዳዲስ ማስጀመር ነው። በ2024 ኔቸር ኮሚኒኬሽን ላይ በወጣ ሪፖርት መሰረት 71 ተሳታፊዎች የጾም ዑደቶችን ካደረጉ በኋላ ባዮሎጂያዊ ዕድሜያቸውን በ2.5 ዓመት መቀነስ ችለዋል። እንዲሁም የበሽታ የመከላከል ስርዓታቸው በግልጽ ወጣት ሆኖ ታይተዋል። ሰውነቶ ከውስጥ እንዲታደስ ማስገደድ ይቻላል። ቀን 4 ጥልቅ ኬቶሲስና የኢንፍላሜሽን ማብቂያ። በአራተኛው ቀን ውስጥ ጥልቅ በሆነ የኬቶሲስ ደረጃ ላይ ኖት። ስብ ማቃጠል ከፍተኛ ደረጃ ላይ ደርሷል። ረሃብ የሚባል ነገር የለም። ሰውነቶ አሁን እጅግ ቀልጣፋ የኃይል ማመንጫ ሆኗል። ነገር ግን ልቦንና የደም ቧንቧዎቹን ሲያቃጥል የነበረ አንድ ዝምተኛ ገዳይ አለ። ጾም በመጨረሻ ከእርሱ እረፍት ይሰጡታል። እሱም ኢንፍላሜሽን ወይም ምብጠት ነው። የአሜሪካ ክሊኒካል አልሚ ምግብ መጽሔት ጥናት እንደሚያሳየው ከጥቂት ቀናት ጾም በኋላ የኢንፍላሜሽን ምልክቶች በከፍተኛ ሁኔታ ይወርዳሉ።
ሰውነቶ ከውስጥ በቀስታ ሲያቃጥሎት የነበረውን እሳት በተግባር እያጠፋ ነው። ታዲያ ለእነዚህ እሳቶች ነዳጅ የሚሆናቸው ምንድን ነው? ከፍተኛ ኮሌስትሮል ብቻ አይደለም፣ የዘመናዊ አመጋገብ እውነተኛ ጠላት እንጂ። ስኳር፣ የተቀነባበሩ ካርቦሃይድሬቶች፣ ጃንክ ምግቦች፣ ነጭ ዳቦ፣ ለስላሳ መጠጦች፣ ቺፕስ፣ ኩኪዎች፣ ፓስታዎችና የመሳሰሉት ናቸው። የምግብ ኢንዱስትሪው በአንጎሎ ውስጥ የደስታ ስሜት የሚፈጥሩ ነጥቦችን ለመቆጣጠር ስኳርን፣ ጨውንና ስብን አቀላቅሎ ይሰራቸዋል። ይህም የደም ቧንቧዎችን የሚደፍን፣ ልብን የሚያዳክምና ደም ግፊትን የሚጨምር ህጋዊ ሱስ ነው። ነገር ግን በጾም ወቅት ሰውነቶ በመጨረሻ ይፈወሳል፣ ኢንፍላሜሽን ይቀንሳል። የሚያስደንቀው ደግሞ የልብ ድካም ሄርት አታክ ካጋጠመ በኋላ እንኳን ልቦ ራሱን የማደስ ሥራ ሊጀምር ይችላል። የእድገት ሆርሞን ደግሞ በወንዶች እስከ 300%፣ በሴቶች ደግሞ 1300% ድረስ በከፍተኛ ሁኔታ ይጨምራል። ይህም ጡንቻን ይከላከላል፣ ስብን ያቃጥላል፣ እንዲሁም ህዋሳትን ይጠግናል። ነገር ግን ጉዳዩ ወደ ኃይለኛነት የሚቀየርበት ደረጃ ላይ ደርሰናል። ቀን 5 በፈውስና በአደጋ መካከል ያለው ቀጭን መስመር። ጥቅሞቹ በሙሉ ይቀጥላሉ። ከፍተኛ የኦቶፋጂን፣ የህዋስ ጽዳት፣ ጥልቅ ኬቶሲስ፣ ዝቅተኛ የኢንፍላሜሽን መጠንና ራስን ማደስ። ነገር ግን በዚህ ሰዓት ጾም ለህይወት አስጊ ሊሆን ይችላል። ለረጅም ጊዜ ሳይመገቡ ሲቆዩ የሚጨርሱት ካሎሪ ብቻ አይደለም፣ ኤሌክትሮላይቶችን ጭምር ነው። ሶዲየም፣ ፖታሲየም፣ ማግኒዥየም እና ካልሲየም። ልቦ በትክክል እንዲመታ በእነዚህ ማዕድናት ላይ ጥገኛ ነው። የፖታሲየም መጠን በጣም ከቀነሰ ከባድ የልብ ምት መዛባት ሊያጋጥም ይችላል። ልቦ በቀጥታ ሊቆም ይችላል። ታዲያ በዚህ የጤና ቁማር ውስጥ መግባት የሌለባቸው እነማን ናቸው? በጥሞና ያዳምጡ። ይህ ሕይወቶን ሊያተርፍ ይችላል። ለ3 እና ለ5 ቀናት መጾም በሚከተሉት ሁኔታዎች ውስጥ ላሉ ሰዎች ለሞት ሊዳረግ ይችላል። አንደኛ፣ አይነት 1 ወይም ኢንሱሊን የሚወስዱ አይነት 2 የስኳር ታካሚዎች። ከፍተኛ የስኳር መጠን ማነስ ኮማና የሞት አደጋ ሊያጋጥም ይችላል። ሁለተኛ፣ ቁጥጥር ያልተደረገበት የልብ ህመም፣ የልብ ድካም፣ የልብ ምት መዛባት ወይም በቅርብ ጊዜ ያጋጠመ የልብ ድካም ካለ። ሶስተኛ፣ ከባድ ቁጥጥር ያልተደረገበት ከፍተኛ የደም ግፊት። አራተኛ፣ እርጉዝ ወይም የሚያጠቡ እናቶች፣ ልጆ አልሚ ምግቦች ያስፈልጉታል። አምስተኛ፣ የምግብ ፍላጎት መዛባት እንደ አኖሬክሲያ ወይም ብሉሚያ ያሉ ችግሮች ያሉባችሁ ሰዎች ወደ ቀድሞ በሽታቸው ሊመለሱ ይችላሉ። ስድስተኛ፣ ዕድሜያቸው ከ18 ዓመት በታች የሆኑ ሰውነታቸው ገና በእድገት ላይ ስለሆነ። ሰባተኛ፣ ምግብ የሚፈልጉ መድኃኒቶች የሚወስዱ ለጸረ ኢንፍላሜሽን፣ የተወሰኑ አንቲባዮቲክስና የመሳሰሉት። ጤናማ ቢሆኑ እንኳን ያለ ሕክምና ክትትል የሚደረግ የረጅም ጊዜ ጾም፣ ራስ ምታት፣ ማቅለስለሽ፣ ድካም፣ የልብ ምት መዛባት፣ ራስን መሳት አልፎ ተርፎም ድንገተኛ ሞት ሊያስከትል ይችላል። ስለዚህ የ5 ቀን ጾም ለጥቂት ሰዎች ብቻ የሚፈቀድና ሁልጊዜም ጥብቅ የሕክምና ክትትል የሚፈልግ ነው። ደህንነቱ የተጠበቀ አማራጭ የ16/8 ጾም። ታዲያ እነዚህ ሁሉ አስደናቂ ጥቅሞችን ማግኘት አልችልም ብለው ያስቡ ይሆናል። ቃል የገባሁላችሁ መፍትሄ አለ። እሱም የሚቆራረጥ ጾም ይባላል። የ16/8 ዘዴ በጣም ቀላል ነው። ለ16 ሰዓት መጾምና በ8 ሰዓት ውስጥ መመገብ። ለምሳሌ ራት ከምሽቱ 2 ሰዓት ላይ ይጨርሳሉ። ከዛም በማግስቱ በ6 ሰዓት በምሳ ሰዓት ይመገባሉ። ይህ 16 ሰዓት ይሆናል። እራባለው ብለው ሊያስቡ ይችላሉ። ነገር ግን በፍጹም ሰውነቶ ራሱን ይለምዳል። የመጀመሪያዎቹ ከ3 እስከ 4 ቀናት ሊከብድ ይችላል። ነገር ግን ከዛ በኋላ የጠዋት የረሃብ ስሜት ይጠፋል። ምንም አይነት የረሃብ ስሜት አይሰማም። ምክንያቱም ሰውነት የገዛ ስብን ለነዳጅነት ማቃጠል ተምሯል። ሳይንስም ይህንን ያረጋግጣል። የረጅም ጊዜ ጾም የሚሰጡትን ጥቅሞች
ከ60 እስከ 80 በመቶ የሚሆነውን ደህንነቱ በተጠበቀና ቀጣይነት ባለው መልኩ ማግኘት ይችላሉ። ከ500 በላይ ተሳታፊዎችን ያካተተ ጥናት የሚከተሉትን ውጤቶች አሳይተዋል። የደም ግፊት ከ10 እስከ 12% ቀንሷል። ኤልዲኤል መጥፎ ኮሌስትሮል ከ10 እስከ 25% ቀንሷል። የስብ መቀነስ በአማካኝ ከ5 እስከ 8 ኪሎ ግራም ከ11 እስከ 17 ፓውንድ ቀንሷል። የኢንሱሊን ስሜት ኢንሱሊን ሴንሲቲቪቲ ከ20 እስከ 40% ጨምሯል። በ2024 በወጣ ሌላ ጥናት ደግሞ የኤችቢኤ1ሲ መጠን በ1.7% ዝቅ ማለቱንና የሰውነት ስብ በ3.6% መቀነሱን አረጋግጧል። ይህ በጊዜያዊነት የመጣ ፋሽን ሳይሆን እጅግ ዘመናዊ ሳይንስ ነው። ለሕይወቶ ሙሉ በየቀኑ ሊያደርጉት ይችላሉ። እንዴት ይጀምሩ? የመጨረሻው መልእክት፣ ለመጀመር ተዘጋጅተዋል? ዛሬውኑ ይጀምሩ። በጣም ቀላል ነው። ከቀኑ 1 ሰዓት እስከ 3 ሰዓት የ12 ሰዓት ጾም፣ ራት ከምሽቱ 2 ሰዓት፣ ቁርስ በጠዋቱ 2 ሰዓት። ከቀኑ 4 ሰዓት እስከ 7 ሰዓት የ14 ሰዓት ጾም፣ እራት ከምሽቱ 2 ሰዓት፣ ቁርስ በጠዋቱ 4 ሰዓት። ከቀኑ 8 ሰዓት ጀምሮ የ16 በ8 ጾም፣ እራት ከምሽቱ 2 ሰዓት፣ ምሳ በ6 ሰዓት። ጥቁር ቡና፣ ሻይና ውሃ መጠጣት ይፈቀዳል። እርግጥ ነው ያለ ስኳር መሆን አለባቸው። እዚህ ጾሞን አያፈሱም። ዛሬ ምሽት ይጀምሩ። በውጤቱ ይገረማሉ። ዛሬ ምን ተማረን? የ5 ቀን ጾም አስደናቂና በሳይንስ የተደገፉ ጥቅሞች እንዳሉት አይተናል። የኖቤል ሽልማት ያገኘው የህዋስ ጽዳት፣ ኦቶፋጂን፣ የበሽታ መከላከል ስርዓት መታደስ፣ የ2.5 ዓመት የወጣትነት ስሜት፣ የ67% የኢንፍላሜሽን ቅናሽና ልብ የማገገም አቅሙን በ5% መጨመሩን አይተናል። እነዚህ ሁሉ እውነት ናቸው፣ ነገር ግን በጥንቃቄና በሕክምና ክትትል ብቻ ለጥቂቶች የሚፈቀዱ ናቸው። ለእናንተ ግን የ16 በ8 ጾም ትልቁ ሀብታችሁ ነው። አሁኑኑ በደህና ሁኔታ መጀመር ትችላላችሁ። ለተሻለ ልብ፣ ለዝቅተኛ የልብ ድካም አደጋ፣ ለተሻለ ጉልበትና ትኩረት እንዲሁም ለረጅም ዕድሜ ምርጫው የእርሶ ነው። ቪዲዮን ከወደዱት የላይክ ምልክቱን ይጫኑ። ይህንን መረጃ ለምትወዷቸው ቢያንስ ለ3 ሰው አጋሩ። መረጃ ብቻ ሳይሆን ሕይወት የሚቀይር ሀብት እያካፈላችሁ ሊሆን ይችላል። ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ እንገናኛለን።